ጉድ ሞርኒንግ። እዚህ ቤት ከገባ 1 ወር ሆነኛል። የ1 ወር እንትኔ ላክብር አይደለ? ልሂድና የሆነ ነገር ቡና ፍልቼ ምናምን። አዎ ባካችሁ ልውጣና የሆነ ነገር ልገዛዛና ሴሌብሬት እናደርጋለን። ያ ምን ልላችሁ ነበረ መሰላችሁ? ምን እያደረኩ ነው? ፀሐይ እየሞኩ ነው። ለቤቴ መስታወት ገዛሁኝ፣ አልነበረኝም። እናማ ማለት ነው ራሴን ማየት ራሱ ናፍቆኝ ነበረ። ከረጅም ጊዜ በኋላ ከራሴ ጋር ልንገናኝ ነው። ስሙማ ዛሬ 1 ወር ነኝ። አዲሱ ቤት ከገባው 1 ወር ነኝ እና ላከብር የሆነ ነገር ልገዛ ነበር። ይኸውላችሁ ሱፐርማርኬቱ እዚህ አጠገቤ ነው፣ ግን ሐሞቴ ፈሰሰ ነው የሚባለው። ይሄንን ተሸክሜ ደግሞ እንዴት አድርጌ እንትላል ሆኖ ሰውየው ከሰከሰው። ሆኖ መጥፎ ቀን ማለት ይሄ ነው። እንትን ገዝቶ ጠርሙሶች ምናምን ገዝቶ ህፃን አለው ምናምን ከሰከሰው ነው የምላችሁ። መጥፎ ቀን ስትሉ እንደዚህ ነው። ዛሬ ራሱ ምንም ኤነርጂ የለኝም ታውቃላችሁ። እና መንገድ ላይ ነው ቁጭ ያልኩት። ደግሞ ምንም ሊያሰሩኝ አልቻሉም። በሰው ሀገር መታችሁ ቅብጥ ስትሉ ማለት ነው ጅብ እንግድነት ሄዶ አሉ። ምንድነው የሚባለው? እንትን አቅርቡልኝ፣ እንትን አንጥፉልኝ የሚለው ቁርበት አንጥፉልኝ እንደሚለው ጅብ እንኳን አይደል? ያ እንደዛ ነው። እና ለማንኛውም ግን ዛሬ 1 ወር ሆነ እና ጥሩ መጥቻለሁ አይደል? ጥሩ መጥቻለሁ። አሪፍ ነው እስካሁን ያለው ቲም ለራሴ በቃ አም ሶ ፕራውድ ኦፍ ማይሰልፍ እስካሁን በመጣሁት ማለት ነው። እና ዛሬ ደግሞ ጠዋት ማለት ነው የሆነ ተደውሎልኝ ነበረ። ሚሳርኪው ድጋሚ ደውዬ እላቸዋለሁ ስራው መቼ ነው የሚመጪው ነው የሚሉኝ። እንዴ ስራ እኔ አፕላይ አድርጌያለሁ ማለት ነው። አፕላይ ማድረግ በዚህ ሰዓት ግን ምንም ሳይነግሩኝ ማለት ነው። ቅድም ያልሽን ስራ መቼ ነው የምትጀምሪው ምናምን ነገር አሉ። ያ እኔ ምን እንደው ከተማ ምን አይነት ስራ የትኛው ምናምን አልኳቸው። እሺ በቃ መልሰን እንደውልልሻለን። ሲያስጠሉ ብዬ እንትን አልኩት። ማንኛውንም ስራ ነው የምሰራው በዚህ ሰዓት ማለት ነው። በጣም ስራ መስራት ያስፈልገኛል። ራሴን ማኔጅ ማድረግ አለብኝ። እስካሁን ግን በመጣሁት አም ሶ ፕራውድ። ጥሩ ነው ያለሁት። ብሎጎቹንም ሳያቸው ደግሞ ደስ ሲሉ እንኳንም ጀመርኩ ይሄን ነገር ማለት ነው። ቀጥሎ ደግሞ ድብርት ውስጥ ስገባ ከእናንተ ጋር ሳወራ የእውነት ማለት ነው እንደዚህ ካሜራ አውጥቼ ሳወራ አፊት ሶ ቤታ በጣም ነው የተሻለ ስሜት ውስጥ የምገባውና ያ እንደ ቴራፒም በሉት እንደ ማስታወሻም በሉት እቀጥላለሁ ማለት ነው። ትንሽ ፀሐይ ልሙቅና ወደ ቤት ሄዳለሁ። መሽቷል። ነገ ሾፕ አደርጋለሁ፣ ግሮሰሪ አደርጋለሁ። ለማንኛውም ዛሬ ላከብር ነበረ እንትኔ ቡና ላፍላ ልግባና ቡና ላፍላ አትሊስት ማለት ነው። ያ ምን እሰራለሁ እዚህ ጋር ነቲንግ ምንም አልሰራም። ልሂድ። አይ እቺን ወሬማ ልዘግባችሁ እንጂ እዚህ ጋር ቁጭ ብዬ 2 እንትኖች ነበሩ፣ ወጣት ልጆች ማለት ነው። ግን ልጆች ናቸው። እዚህ ጋር ቁጭ ብለው ነበረ። ቀደም ሲሰበር ምናምን እየሳቁ ነበረ ሰውየው ላይና ትተው ሄደዋል ከስልካቸውን። እኔ ጭራሽ ሌላ ሀሳብ ውስጥ ነኝ። ቁጭ ብዬ 20 ደቂቃ ምናምን አልፋለና የሆነ ሰው እየመጣ ማለት ነው። ልጅ ያዘ ወጣት ነገር ነው። እሱ መጥቶ ይቅርታ እዚህ ጋር ቁጭ ብለሽ ቆይተሻል? አዎ ቆየሁ። አንተ 20 ደቂቃ እዚህ ጋር የነበረ ሰው አይተሻል? አዎ ወጣት ልጆች ነበሩ። ከዛ ስልክ ጥለው ነው ምናምን ብሎ ከዛ ክፍት ነው ደወለ ምናምንና እስከሚመጡ ደግሞ ጀርባውን ሲከፍተው አይዲ አለ ምናምን ብር አለ። ግን አይገርምም? ጀርመኖች ማለት ነው የመጨረሻ ታማኝ ማለት ናቸው እግዚአብሔርን። እና የኔ የጣልኩትኝ ስልኬን አስታወሰኝ። መጡ ልጆች እንደውም ሌላ ነገር ጥለው ከሆነ ቼክ ሊያደርጉ ወይ ዛሬ። አይ እዚህ ጋርማ ድራማ በዛብኝ። ልሂድ እና ቴንክ ዩ ራሱ አላሉትም ታውቃላችሁ። ዝም ብሎ ነው ቅብል ብለው ተሄዱት ማለት ነውና ሰውየው እሺ ልጁን አጫውቶ ምናምን ቻው ብሎ ሲሄድ ቴንክ ዩ አልኩት። ቢያንስ ለልጆቹ ኦን ቢሃፍ ኦፍ ማለት ነው። ምንም አልመሰለ ብር አለ ውስጡ፣ አይዲ አለ ውስጡ፣ ጀርባ ሁሉ ነገራቸውን ነው። የሆነ የኢንሹራንስ ካርድ አለ ምናምን ጀርባ ውስጥ ኬዝ ውስጥ አድርገው ነው ቅብል ብለው ነው የሄዱት። ደንግጠዋል ነገሩ እንኳን። አይ ግን ያ እንደዛ ገጠመኝ። አሁን ወደ ሀገሬ ልሄድ ልላችሁ ነው። ወደ ሀገሬ ደብዳቤ እኮ ፈራው። ቢላን የላኩልኝ ቢላና
ሲም ካርድ አዲስ ሲም ካርድ 5G ነው ምናምን እናደርጓለን እያሉ ነው። እና ያ አይ ፊል ሶ ታየርድ እና ቡና ላፍላ። ቃል በገባሁት መሰረት ቡና ላፍላ። ለቀቅ ያለ ነገር ልልበስና ቡና ላፍላ። የምን ቡና? ተነሱ ራሳችሁ አፍሉ። ቡና ያማረው ተነስቶ ራሱ ያፍላል። ቻው። አይ ተምር አፈላለሁ። ትንሽ ልተኛ፣ ትንሽ ብቻ ልተኛና ቆይ ትንሽ ላስብ። ጧት ጧት ስትነሱ ማለት ነው ብድግ ብላችሁ የምትነሱ ሰዎች፣ ምንጭቅ አድርጋችሁ የምትነሱ ሰዎች ጤነኞች ናችሁ? ጧት ከነቃችሁ በኋላ ብድግ ብሎ አንዳንድ ሰው ልክ በቃ እንዲተኝቶ ንቅት አለ ብድግ አለ ማለት ነው። እንደዚህ አይነት ሰዎች ጤነኞች ናችሁ? እኔ ቢያንስ በትንሹ 1 ሰዓት ማሰብ አለ። እሺ 30 ስራ ምናምን ካለኝ 30 ደቂቃ ምናምን ማሰብ አለብኝ። ህይወቴን ማቀድ አለብኝ። ስራውን ፈልገዋለሁ ወይ የህይወት ዲሲሽኔን ነገር ማብላት አለብኝ። ዛሬ ምንድነው ማድረገው ማለት አለብኝ። ስለንቶ ፈንቶ ጧት ተነስቼማ እንዴት ብዬ ነው ሲስተሙ እንዴት ነው ባንድ የሚነቃለት? አንዳንድ ሰው ጤነኛ ራሱ አመስሉኝም። ሲሪየስሊ የሆነ ሲስተማችሁ የሆነ የሚጎለው ነገር ያለ ይመስለኛል። እንደዚህ አይነት ሰዎች አውቃለሁ። እንደዚህ አይነት ሰዎች ብርክ የሚሉ ማለት ነው። ግልጥ አድርጉ ማለት እንደዚህ ማለት ነው። ግልጥ ቁጭ ብድግ። እሺ ከዚህ በኋላ አልቀመጥም። እሺ ዘና ለመድረስ ነው ማለት ነው። እስከዛ ድረስ ሰሌን ተለለ ባይልና ይሄ ምንጭ ማለት ነው። ወደ ማስራት አይመች ነው። I have zero energy which is Christ ለስራት አይመችም። እና ደግሞ ይሄ ጀበናና ምድጃው ተስማሙ። ትንሽ ፈላ ማለት ከመፍላቱ በፊት ይገነፍላል። እና ያ እንዴት አድርጌ ላስራው? ያ so it nerves me too። አልተኛም ስለ እውነት አልተኛም። Everybody seems I don't care about your money. ለቡና ይሆነ አገርስ ይመስላል እኮ ብዬ ነው ይመስላል። ጌታ ሆይ ድረስልኝ። Oh my God.
ይሄ ሁሉ በባዶ ሆዳችሁ ቡና እንዳትጠጡ ነው። ቤቱ እንዳለ በርበሬ ማሽኑ በኃይል እየሰራ ነበረ። ኤኒዌይ እንዳለ ሰውነት በርበሬ ስለሚል ታጠብኩኝ እና አብረን እንብላ ቡና እንጠጣ። ይህንን ይመስላል የአንድ ወር አኒቨርሰሪ እኔና ቤቴ ፍቅራችንን የጀመርንበት። ኤንጆይ እንዳረጋችሁ ተስፋ አረጋለሁ። አዲስ ከሆናችሁ እዚህ ድረስ ካያችሁ ተመችቷችኋል ማለት ነው። እመኑ እና ሰብስክራይብ ላይክ አድርጋችሁ ማመን ከፈለጋችሁ ይሁን ላይክ የሚለውን እንትን በሉ፣ ምንም አይቆጥርባችሁም። ከተመቻችሁ ግን ሰብስክራይብ አድርጉ፣ ባታረጉም ችግር የለም። ግን ላይኩ በጣም ፈልጓለሁ፣ ለጥናት ፈልግ ይሆን አርጎሽ። ግን እምላችሁ እንዲህ ዝም ብላችሁ ስታዩኝ ማለት ነው ምቀንስ ይመስላችኋል? በዚህ አበላል ዳይት ላይ እኮ ነኝ፣ ግን ከምሬ ነው። አሁን ስሜታዊ ሆኜ ነው፣ እናንተ ስታዩኝ አፍሬ ነው እንደዚህ የበላሁት እንጂ ዳይት ላይ ነኝ። ምንም እህል ዘግቶኛል ስላችሁ ጭራሽ ነው የማይበላልኝ እና ምቀንስ ይመስላችኋል? ግን በጣም ዳይት እንትን ብያለሁና እሱንም ጆርኔን ተከታተሉ። በጣም ይጣፍጣል። ዙኪኒ በርበሬ በቃሪያ ሬሳችሁን ሰብስቡ እና የአንድ ወር አኒቨርሰሪያችን ይሄንን ይመስላል። ቡና ያዙ። ይሄው ስኳር ይጨመር። በምንድን ነው በስኳር በቡና በጨው ኤኒዌይ ጣኑን ተንቦል አረጋለሁ። ቦል ይላል። ከምሽቱ 2 ሰዓት ሆናል እና ጎረቤቶቼ መቼም እንደሚያማረሩ እርግጠኛ ነኝ። በርበሬ ቤቱ እንዳለ ብታዩ ማሽን አለኝ። ይሄ ፒውሪፋየሩ በቃ በጣም በኃይል ነው ሲሰራ የነበረው እና እሱ ባይኖረኝ ሃርድ ነው። ጎረቤቶቼ ግን ያው እጣኑም እንትኑም ይደርሳቸዋል ብዬ አስባለሁ። ይመቻቸው፣ ያማርራሉ። መቼም ይሸታቸው አይወዱትም። ታውቃላችሁ አይደለ? ለውጭ ዜጎች የኛ ምግብ በጣም ከባድ ነው። anyway I don't care, it's my anniversary። ለማንኛውም ምን ልላችሁ ነው፣ ይህንን ቻነል ማለት ነው ሰብስክራይብ አድርጉ። ራሴን እየሆንኩ ራሴን መስዬ የምኖርበት ነው። ከዚህ በኋላ ቻፕተሩ ማለት ነው እንደፈለግኩ የምሆንበት ነው። አይ ዶንት ኬር ብታዩትም ባታዩትም፣ ግን ሙያ ለምዳለሁ። አሁን መማር ምንድን ነው ግን እንደዚህ ሆዴ ለቀቀብኝ እናንተ። ዳቦውን ጨረስኩት እኮ አሁን ከምግብ የተነሳው አልመስልም እንዴ፣ ሆድ ለቀቀብኝ ወይ ዳይት ላይ ነኝ። ግን ከምር ያዙ ልጄ ቡና ያዙ እና የቤት ጆርኒ ቤቴ እንዴት እንደማሳምራት ለማየት ያብቃችሁ። አሁን ከዜሮ ሰብስክራይብ አድርጋችሁ ብትከታተሉ ነው የሚሻላችሁ። ውፍረቴ እንዴት እንደምቀንስ እና ደግሞ የምማረው ምግብ አይነት መስራት ማለት ነው። ገልቱ ነኝ እኔ፣ ሙያ የለኝም ብዬ ነው የጀመርኩትኝ። ባለሙያ ሴቶች እየመጣችሁ ምንም ሳትሳደቡ ለማስተማር የምትችሉ ሴቶች፣ ጨዋ ሴቶች ብቻ ነው የምፈልጋችሁ። መታችሁ አስተምሩኝ፣ ንገሩኝ ምን ልስራ። በተለይ ይሄ ተርኪ የአረብ ሀገር ምግቦች ምናምን መማር እፈልጋለሁ ማለት ነው እና አቀራረቦችን መማር ፈልጋለሁ። ኤስቴቲክ ምናምን ላይፌን ሮማንቲሳይዝ ነው የማደርገው። ጆርኔን ተከታተሉ። ለማንኛውም በመጨረሻም ፈጣሪን አመስግኜ በርከክ ብዬ ጸልዬ ወደ መኝታ። መልካም አዳር። ቻው